እባክህ ልጄ ትዝታው የኔ ጌታ እባክህ እመቤቴን አስባት። የኔ ጌታ እመቤቴን ትክዳት። እሷ ማርያም ትምርሃለች። ተመለስ። ትዝታው ማርያምን ክዷታል ወይ ስንል ማርያም አትካድም። ትዝታው በመላኩ በቅዱስ ገብርኤል ይዣሃለሁ። አባዬ እመቤቴ አታሳዝንህም። ግድለም ተመለስ። በአክብሮት ተቀብያለሁኝ። ጌታ ኢየሱስ ዘመኖትን ይባርክ። ሰላም ጤና ይስጥልኝ። እንዴት አላችሁ? ውድ የዮአብ ሚዲያ ተከታታዮች፣ ዛሬ ደግሞ በሁለት መረጃዎች ወደ እናንተ ተመልሼ መጥቻለሁ። እንግዲህ አንድ እናት በጣም እያለቀሱ ትዝታውን ወደ ቤቱ እንዲመለስ እየጋበዙት ነው። እሱም ለእኚህ እናት መልስ መልሶላቸዋል። ያንን መልስ እናያለን። አንድ ኡስታዝ ደግሞ እንዲሁ ያነሳው ጥያቄ ያለ፣ ለዛ ጥያቄ ደግሞ አንድ የተመለሰው መልስ አብረን የምንመለከት ይሆናል። ልክ እንደተለመደው እስቲ እግዚአብሔር ይመስገን እያላችሁ ጻፉ። እግዚአብሔር ይህችን ሰዓት ባርኮና ቀድሶ ሰጥቶ እዚህ ሰዓት ስላደረስከን እናመስግነው። ሁላችሁም እግዚአብሔር ይመስገን እያላችሁ ጻፉ። ይህንን ቪዲዮም ላይክ በማድረግ ጀምሩ። ምናልባት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት። ቤቱን የተለያዩ ነገሮችን የምትማሩበት ቤት ስለሆነ ቢያንስ 3 ነገሮች ላይ ብንታገስ ጥሩ ነው። የመጀመሪያው እግዚአብሔርን ብንታገሰው መልካም ነው። እግዚአብሔርን ብንታገሰው ማለት ያልመለሰልንን ጥያቄዎች እስኪመልስልን ድረስ አለማጉረምረም ማለት መጠበቅ፣ አንተ በጊዜው ሁሉንም ታደርጋለህ ማለት። ሁለተኛ ለራሳችን ራሱ ትዕግስት ሊኖረን ይገባል። የእውነቴን ነው የምነግራችሁ። በአንድ ጊዜ ዛሬ መሰበክ ጀምረን የዛሬ ወር ጻድቅ መሆን መፈለግ ተገቢ አይደለም። እንችላለን? አንችልም። መታገስ ይገባል። የኛም አካል እስኪያድግ ልንጠብቀው ይገባል። አይዞ በርታ፣ ደግሞ ይችን አስተካክላት እያሉ ራስንም ቢሆን መታገስ እስኪያፈራ ወዲያው ቸኩሎ አይ እንግዲህ አንድ ወር ሞከርኩ አልተስተካከሉም እንግዲህ ይቅርብኝ ማለት አይደለም። ለራስም ታጋሽ መሆን ያስፈልጋል። እኛንም ቢሆን ብንወርቅም እያነሳን ብንንሸራተት እየደገፍን ራሳችን ራሱ ልንታገሰው ይገባል። በስህተቱ እንዲቀጥል ሳይሆን እንዲበረታ ለራሳችሁም ይቅርታ ማድረግ አለባችሁ። አጉል ይቅርታ አይደለም። አይዞ ትደርሳለህ፣ በእግዚአብሔር ኃይል ትደርሳለህ እያሉ ራስን ማበርታት ያስፈልጋል። አሁን ካልተለወጥኩ አለ ማለት ነው። ሶስተኛ ዳተኞች አትሁኑ ግን ተብለናል። ፈጥነን መወሰን አለብን፣ ግን ለውጡንና ፍሬውን ቶሎ አንጠብቅ ነው። ሶስተኛ የኛ የሆነን ሰው ልንታገሰው ይገባል ነው እስኪስተካከል ድረስ። ከጸለይንለት የማይስተካከል ሰው የለም። ህሊናውም ይመለሳል። ክፉ አመል ሁሉ ይስተካከላል። ዲያብሎስ ብቻ ነው የማይስተካከለው። ስለዚህ መታገስ ማለት ነገሮች እስኪፈጸሙ ጊዜያቸውን መጠበቅ ማለት ነው። በሰው ላይ ከደረሰው በቀር መከራ አልደረሰብም። በጣም ተጨንቀ ሊሆን ይችላል። ታገስ፣ ያልፋል። ገና ብዙ መከራ አልደረሰብም። ሰው ላይ የደረሰው ነው ላያስችልህ አልሰጠህ። ከምትችለው በላይ እንዳትፈተን የሚጠብቅ እግዚአብሔር ታማኝ ነው። የሚጠብቅ አይተኛም። እንድትታገሺ መውጫውን ያዘጋጅልሻል። እግዚአብሔር ታማኝ ስለሆነ፣ ማን ታማኝ ስለሆነ? እግዚአብሔር መውጫ አለው። ያሻግራል። እግዚአብሔር ታላቅ ነው። ያኖራል። እግዚአብሔር ታላቅ ነው። ያነጋል። እግዚአብሔር ታላቅ ነው። በድቅድቅ ጨለማ ውስጥ የሚደነቅ ብርሃን መስጠት ይችላል። ጨለማ በእርሱ ዘንድ ከቶ አይጨልምም። የማያልፍ መከራ የለም። ለሰው ሁሉ ከሚሆነው በቀር ገና ብዙ መከራ አልደረሰባችሁም ይላል። በመከራ ላለ ነው ለእኔና ለእናንተ። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይወድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ያዘጋጅላችኋል ይላል። አሁን ካለብህ ችግር የመፍትሄው ባለቤት እግዚአብሔር ይበልጣል አይበልጥም? ይበልጣል። ለሰው የማንናገረው መከራ መሽገን ይዘቁት ብለናል። የሚያልፍ ስላልመሰለን ተጨንቀናል። በዚህ ምክንያት ነው በርካታ ሰዎች ራሳቸውን ለማጥፋት የሚሮጡት። ወጣቶች የተጀመረ ፋሽን አለ፣ ይጽፋሉ፣ ይሄ ሚዲያ ላይ ይቀርባሉ፣ ገመናቸውን ይገልጡታል፣ ትዳራቸውን፣ ፍቅራቸውን፣ ሁሉም ነገር እዛ ላይ ያልቃል። ራሳቸውን ማጥፋታቸውም ሪፖርት ሆኖ እዛ ላይ ያልቃል። ፖሊስ እንኳን ለምርመራ ማይሄድባቸው መጀመሪያ እንዲነበርኩ ተካድኩ ብሎ ራሳቸውን ያጠፉ ስንት ናቸው? በእኛ ዘመን በወራት ውስጥ እንኳን ስንቱን አጣናቸው። ያልፋል እኮ እህቶቻችን። ካልሆነልኝ የምትይው ስለማይጠቅምሽ ይሆናል እግዚአብሔር የሚከለክልሽ። ካጣሁት እሞታለሁ ያልሽው ህይወት ለምን አንቺን ይቀጥፍሻል?
ወኢታሃቡ ወፍኖተ ለሰይጣን ለዲያብሎስ እድል ፈንታ አትስጡት። ኦ በልዎ ለእግዚአብሔር ነው። ወእንብየ በልዎ ለሰይጣን ለእግዚአብሔር እሺ በሉት፣ ሰይጣንንም ቢበሉት ራስን አጥፋ ሚል ሰይጣን ነው። ያልፋል። ከባድ ጭንቀት ቢመጣ እንኳን አማትብ እንጂ ክርስቲያን ማማተብ የዕለት ተዕለት ተግባሩ ነው። ክፉ ሐሳብ ካንቺ እንዲርቅ ያልፋል እኮ። ስንት እህቶቻችንን አጣናቸው። ስንት ወንድሞቻችንን መታገስ አቅቷቸው ወደ ሞት ተነዱ። ክርስትና ይሄ ነው። ወጣቶች አትቸኩሉ፣ ያልፋል። ብስጭት ያልፋል። ያለ ዕድሜያችሁ ያልሆነ ነገር አትሞክሩ፣ አትጀምሩ፣ ትደርሱበታላችሁ። ሰውኑ ቁሙ። የብዙ እናቶቻቸውን ያቆሰሉ ሰዎች አሳዝኑም። በዚህ መንገድ የሄዱ ሰዎች እናት አባታቸውን ክስል ያደረጉ እኛን ለማሳደግ ቆዳቸው ከመሸብሸቡ አልፎ እንደገና ደግሞ የቀረ ዘመናቸው የሞት ሽታ ሆኖ እንዲኖር ነው እኮ የምናደርገው። ራስ ወዳድነት እኮ ነው። ለወላጅ አለመራራት፣ ለወዳጆቻችን አለመራራት። ሄዱ ብዙ ወንድሞቻችን በዚህ መንገድ አይደል? ምን ጥቅም ተገኘ? ረሳናቸው። ብዙ ፈተና ቢበዛም ከእግዚአብሔር አይበልጥም። ለሰው የማይቻል ለማን ይቻላል? ሁሉም ነገር በእግዚአብሔር አይን ቀላል ነው። ሁለተኛ ነገሥት ምዕራፍ 3 አንቺ የደረሰብሽ መከራ በሰው የደረሰ መከራ ነው። መከዳት ሊሆን ይችላል፣ መዋረድም ሊሆን ይችላል። ያልፋል እኮ ብዙ ነገር አልፎ ይኖራል። አይዟችሁ። ብዙ መከራ ቢወጥራችሁ ያልፋል። ትልቁ ችግር አለመታገስ ነው። ትዕግስት ትልቁን ኃጢአት ጸጥ ያደርጋል ይላል መጽሐፍ። ታገሱ፣ እግዚአብሔርን ተስፋ አድርጉ። እግዚአብሔር በወጀብና በአውሎ ነፋስ መካከል መንገድ አለው። ታማኝ አባት። ልክ ቅዳሴው ጀምሮ ከአንድ ሰዓት በኋላ ወይ ከ45 ደቂቃ በኋላ ምን ይላሉ መሰለ? ስብሐት ወክብር ለስሉስ ቅዱስ ይደሎሙ ለአብ ለወልድ ወመንፈስ ቅዱስ። ልክ ከዚህ በኋላ ያለው ልብህ ሙልት ብሎ በኩራት ነው የምትቆም። አሉ ነው ዋይ ምን እንደሆነ አላውቅም። እና እቺን ቦታ አስታውሳት። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይደሎሙ ለአብ ወልድ ወመንፈስ ቅዱስ የሚልበት ጋ በጣም ነው የምትገረመው። ከዛ ውጪ ደግሞ ምኑ ጋር ልብህ ደግሞ ድምት ይላል መሰለ? ተዘከረነ እግዚኦ በውስተ መንግሥትከ ለፈያታዊ ዘየማን። ይሄ ጌታ በመንግስት በመጣህ ጊዜ አስበኝ የሚለው አላ ያ ፈያታዊ ዘየማን የሚባለው በቀኝ በኩል የተሰቀለው ልክ እንደሱ እኔን ይቅር በለኝ ነው የሚለው እዛች ጋርና በስማ በቃ የዛን ሰዓት ደግሞ ልብስ ልብ ይላል። ቢካዝ አንዳንድ ጊዜ ምን አለ መሰለ አንተነትህን የምታውቀው ለምሳሌ አሁን እንትን ውጣ ከተማ ውስጥ ውጣ ከተማ ስትወጣ አንተነት አይታይህም። ቢካዝ ኦል ኦቨር ዘ ስትሬት የሚያምር ነገር ታያለህ ምናምን እሱ ነው የሚሸውድ። ቤተክርስቲያን ስትገባ ግን በመጀመሪያ አንተነትህ ነው የሚተዝ የሚልህ ገባ? ቅዳሴ ውስጥ ስትገባ አሁን አቤቱ እንደዚህ አድርግልን አሁን አቤቱ እኛ በድለናል አሁን እየተባለ ስለ ኃጢአት ነው የሚነገር፣ ስለበደልነው ነገር ነው። ግን ይቅር በለን ነው እያልን ያለ ነው አይደል? የዛን ሰዓት አንተነትን የምታገኝ ከከተማው ከጫጫታው ውጪ እዛ ቦታ ላይ ስለሆነ እያንዳንዷ ትርጉሟን ባወቅበት ሰዓት እያንዳንዷ ማንነት እየገባ በሄደ ቁጥር ቅዳሴው ከብዙ ነገር ሰላም ይሰጣል። ኦርቶዶክስ እውነት መሆኗን ከሚያሳዩ መካከል አንዱ ጠላቶቻችን ናቸው። ሁሉም ተባብረው የሚወቅሱት ማን ነው? ቤተክርስቲያንን ነው። አሕዛቡ አማሌቃዊው የሚወቅሰው ኦርቶዶክስን ነው። ካቶሊኩ የሚወቅሰው ኦርቶዶክስን ነው። ፕሮቴስታንቱ የሚወቅሰው ኦርቶዶክስን ነው። መንግስት የሚወቅሰው ኦርቶዶክስን ነው። ፖለቲከኛው የሚወቅሰው ኦርቶዶክስን ነው። ጠንቋዩ የሚያነጣጥረው ኦርቶዶክስን ነው። በጣም ድንቅ የሚያደርግ እውነት መሆኗን በዚህ ታውቁታላችሁ። በእውነቱ ማለት ቢያንስ እንኳን እርስ በርሳቸው ግን አይጣሉም። እንደ ባስተምሮ እንደማይገጥሙ እያወቁት ኦርቶዶክስን ለማጥፋት ይስማማሉ። ምን ብለው አስበው ነው መሰላችሁ? ኋላ ችግር የለም ፊት ኦርቶዶክሱን እናጥፋውና ይላል፣ ኋላ ደግሞ ክሱን አጠፋዋለሁ ብሎ ነው። እርስ በርሳቸው ደግሞ ምን ይደራረጋሉ? የዕውር ሞት እንደሚሞቱ ግን እናውቃለን። እውነት ነው፣ ሞተ ዕውር ይባላል። እሺ ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወት ያሰማልን። ኦርቶዶክስ እንዴት እውነተኛ እንደሆነች በሰፊው አይተናል። መታገስ ስላለብን አይተናል። ብዙ መከራ ብዙ ፈተና እንደውም እንዳልደረሰብን ተመልክተናል። በወጣቷ አንደበት ደግሞ ምን ያህል ቅዳሴ ሰርጾ እንደገባ
የሚያሳይ ነገር ተመልክተናል። በጣም ደስ ይላል። ቅዳሴ ማለት እንዲህ ሰማያዊ ስርዓት የአምልኮ ስርዓት የሚከናወንበት ድነት ለነፍሳችን ድነት የምናገኝበት የክርስቶስ ስጋና ደም የሚፈተትበት ነውና በጣም ደስ ይላል። በወጣቱ ዘንድ ይህን ያህል መረዳት ካለ እጅግ የሚያስደስት ነውና እግዚአብሔር በቤቱ ያጽናል። ሁላችንም ደግሞ ማስቀደስ እናስቀድስ ነው ፍቅሩ የሚጨምር የክርስቶስን ስጋና ደም ስንቀበል ነው ፍቅራችን የሚጨምረው ነፍሳችን ድነት የምታገኘው። በዚህ ጾም ንስሐ እየገባን ስጋው ደግሞ መቀበል ግድ ያስፈልገናል። እስቲ እናታችን ለትዝታው ምንድነው ያቀረቡለት የሚለውን እንመልከት። ትዝታው በመልአኩ በቅዱስ ገብርኤል ይዣለሁ አባዬ መቤት አታሳዝንህም ግደለም ተመለስ ለነፍስ ስንቅ ስራ ለነፍስ ስንቅ ስራ የብስብስ ስጋ ቀሪ ነው። ወዳለሁ አባዬ እኔ እያለቀስኩ ነው እኮ ይሄን ድምፅ ይዘህ እንዴት መቤቴን ትከዳት? ይሄን የመሰለ ድምፅ ይዘህ ሰው ሁሉ ክርስቲያኑ መለኮቹ ሁሉ እያለቀሱ ነው። እባክህ ልጄ ትዝታው የኔ ጌታ እባክህ እመቤቴን አስባት፣ እመቤቴን አስብ እባክህ ልጄ እባክህ ተመለስና ሳልሞት ደስ ይበለኝ አባዬ፣ ሳልሞት ደስ ይበለኝ። ይመለስልኝ እመቤቴ ዘክራታል ያቦጋግሬ ይህንን የሚጠጣውን ነገር አዘጋጅልኝ ብዬ ማህያ አዘጋጅልኛል። የተጠምቀመድንና በሰፊው ነው የምዘክራት። እሱም ብቻ ታምጣልኝ። እዛ ሰርጉ ቤት ገብታ ያን ወይን አልቆበት ሰውየው ፊቱ አሸቦ መስሎ ጠጁን ያስሞላችልን ነው። እሱንም ብታመጣው መዝሙርማ ሞልቶኛል። እሷ ልመልሳለኝ እንጂ እንደሰማችሁት ነው። ወደ ቤት ተመለስ ነው። ወደ ቤት ተመለስ። መቤቴ እንዴት ትክዳታለህ? እንደው ብትመለስማ አያሳዝንም? ማርያምን አንጀት ነው የሚበላው። መቤቴን እዘክራታለሁ፣ ዳቦ ጋግሬ ጠላ አስጠምቄ አቅም የላቸው እንግዲህ እንደምታዩት እንዲያደርግ መቤቴን እዘክራታለሁ። ለነፍስ አታስቡም ወይ? እባክህ ልጄ ተመለስ እያሉ በሚያሳዝን አንደበት በዚህ እድሜያቸው እኚህና ሲጣሩ እንግዲህ አያውቁትም እኮ ግን ሲጣሩ እያለቀሱ ሲጣሩ ነው። እንግዲህ ይሄ መልእክት ደግሞ እሱ ጋር ደርሶ መልስ ሰጥቷል። እና ተመለስ እመቤቴን ለምን ካድካት የሚል ሐሳብ አንስተዋልና እስቲ ያቆምኩኝ እሳቸው የሚናገሩትን ነገር ጥያቄያቸውንም ጭምር የሚፈታ ነገር ነው የምናገረው። ይሄን መልእክት ለኚህ እናት የምታውቋቸው ሰዎች እንግዲህ ይደርሰዋል ወይ እያሉ ይጠይቃሉ። ይሰማዋል ወይ ይሄንን መልእክት እያሉ አዎ ደርሶኛል፣ ሰምቼዋለሁ። እኔም ደግሞ ያለኝን አክብሮትና ፍቅር እገልጻለሁ። በጣም ነው መወዶት፣ በጣም ነው ምናፍቆት። ደግሞ ይሄ መልእክት ከልብ የመነጨ የፍቅር መልእክት ስለሆነ በአክብሮት ተቀብያለሁኝ። ጌታ ኢየሱስ ዘመኖትን ይባርክ፣ እድሜና ጤና ይስጦት። እናታችን በጣም ነው የምንወዶት። እዚህ ውስጥ አሁን ይሄን መልእክት ስናገር ብዙ ሰዎች እየሰሙ ነው። ይሄን መልእክት ለሳቸው እንድታደርሱልኝ እኔም አደራ ላለሁኝ ማለት ነው። ከተናገሯቸው ነገሮች እያቆምኩኝ ቪዲዮውን እንደገና እንስማው። ትዝታው ይህን የመሰለ ድምፅህን ይዘህ እኔ ጌታ መቤትን ትክዳት፣ እሷ ማሪና ትምርሃለች፣ ተመለስ። ኦኬ፣ ይሄ የመጀመሪያው ፍሬዝ ነው ማለት ያው ይሄን የመሰለ ድምጽ ይዘህ ለምንም መቤቴን ካድካት የሚል ነው እና ተመለስ የሚል ትዝታው ማርያምን ክዷታል ወይ ስንል ማርያም አትካድም። በነገራችን ላይ የማርያምን ማንነት ዲናይ ማድረግ አይቻልም። የኢየሱስ ክርስቶስ እናት ናት። አሁን እኔም ይሄንን ልክድ አልችልም። የጌታዬ የኢየሱስ ክርስቶስ እናት ናት። ማን? ማርያም። መጽሐፍ ቅዱስ ብጽዕት ይላታል። አዎ ብጽዕት ናት። ደግሞ የክርስቶስ ኢየሱስን መከራውን አይታ
ስታነባ በመስቀሉ ስር እንደነበረች መጽሐፍ ቅዱስ ይናገራል። ይሄንን እናምናለን። አዎ ስለ እመቤታችን ነው ያነሳበት መንገድ እንግዲህ እመቤታችን አትካድም አለ። ግን እሱ ሊያነሳበት የፈለገው መንገድና እኛ ለድንግል ማርያም የምንሰጣትን ክብር ተመሳሳይ አይደለም። የጌታ እናት እንደሆነች ብጽዕት እንደሆነች እያለ ሌላውን ነገር ነውና እኔ ትክክለኛ ህይወት ላይ ነው ያለሁት፣ የመገኘው ትክክለኛ ህይወት ላይ ነው። ስለዚህ ለእርሶም ቢሆን ጸልዩልዎታለሁ፣ እኔም ወዶታለሁ፣ ከልብ የመነጫ ነው የሚል ምላሽ መልሷል እንጂ ወደ ቤቱ መለሳለሁ የሚል እንትን የለም። ነገር ግን እውነት እግዚአብሔር ምስክሬ ነው፣ አንድ ቀን እነ ትዝታው እነ ሁሉ እነ በጋሻው እንደሚመጡ አትጠራጠሩ፣ ይመጣሉ ወደዚህ። እሺ እኚህ እናት ደግሞ ምላሽ ሰምተዋል። ምላሽ ከሰሙ በኋላ የሰጡትን እንመልከት። መልሱን ልጄ መጥቶ ነግሮኛል። እንግዲህ እመቤቴ ካንተ ጋር አትሁን፣ ምንም ማድረግ አልችልም። ግን መጥተህ ብንነጋገር ደስ ያለኝ፣ መልክህን እንኳን ባየው ደስ ያለኝ ነበር። አባዬ እወድሃለሁ፣ ናፍቀኸኛል አባዬ። አንተም በአካል ባላቅህ ድምፅህ ይናፍቀኛል። የምትዘምረው መዝሙር ከልብ ነው። በጣም ነው የሚያሳዝነኝ እኮ በጣም አዝናለሁ። ትዝታው መልዕክቱ ደርሶሃል አይደል? ምነው አንድ ጊዜ ብቅ ብለህ ባይ ገሬ ሳልሄድ ከዛም በኋላ ምርጫው የራስህ ነው። እኔ ልህ ባይ ነኝ። አትኩራ፣ ኩራት እግዚአብሔር አይወድም። የሀገራችን በሰማይ ነው እኮ አታውቀውም? ያንተ ሀገር የለም። ይህ እኮ ጊዜያዊ ነው። ቤርጎ ነው እኮ አባዬ። ሀገራችን በሰማይ ነው። የክርስቲያኑ ሀገር በሰማይ ነው። ሰው እኮ አያስብም። የምመጣው መቼ ነው አሉት ሐዋርያት። የምመጣበት ምልክቱ በምስራቅ በኩል ብልጭልጭታ ይመጣል፣ ብራቅ ወከልማ ማሰብ አለብህ። መመጣበት አታውቁትም። ታጥባችሁ ጠብቁኝ፣ አዎ እንደሰማችሁት ነው እንግዲህ መልሱን ሰምቻለሁ። እመቤቴ ትፍቀድልህ፣ ግን አትኩራ። ለነፍስ ተጨነቅ። ጊዜያዊ ነው። በዚህ ምድር ምንኖረው ጊዜያዊ ነው። ቤርጎ ነው። ይሄ ስጋችን ፈራሽ በስባሽ ነውና አትኩራ ብለው አንድ ጊዜ እንኳን ልይህ አንድ ጊዜ እንታይ ብለዋል። እንደሰማችሁት እግዚአብሔር እንግዲህ ተነሳይ ልቦና ሲሰጥ ነውና በጣም መታደል ነው። ግን የምር እግዚአብሔርን እኚህናት ምን አለ በስማም በእኚህናት መጠራት ራሱ ደስ አይልም ስታዩዋቸው? እውነት ደስ ይላሉ። የሆነና እባክህ ብሎኝ ትልቅ እናት በእድሜ የገፉ መልካቸው የሚያምር የሆነ ጸጋ ያላቸው ሲታይ ራሱ እንዲህ አይነት ብሎ መጠራት እግዚአብሔር ምን ያህል እንደሚወደው የእሱ ነፍስ እንዳትጠፋ ምን ያህል እንደሚፈልግ የሚያሳይ ነው። በርካቶች እኮ ከበረቱ ወጥቷል። ግን ማነው እንዲህ በስም እየጠራ ያውም የማያውቀውን ሰው ያውም በዝማሬው በቃ ያን የመሰለ ድምፅ ይዘ እንደዛ እመቤቴን እያገለገልክ እንዴት ትጠፋለህ በማለት ይህን ሲያደርጉ በጣም ነው ደስ የሚለውና በእውነት ተነሳይ ልቦና ያስፈልጋልና እግዚአብሔር ሁሉንም ወደ ቤቱ ወደ በረቱ እንዲመልስ ነው። እስቲ በመጨረሻ አንድ ኡስታዝ ያቀረበውን ጥያቄ ተመልክተን እንመለስ። ጉድ በለው ይድረስ ለክርስቲያን ወንድሞቼ፣ የስጋ ወንድሞቼ ማለት ነው። የመንፈሳዊ እምነት እንለያያለን፣ ስጋዊ ግን ወንድማማቾች ነን ማለት ነው። ግን ይሄን ነገር ልብ በሉ። ይሄን ጥቅስ በደንብ ክፈቱና ይዩትና መልስ ስጡ። ማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ ግቡና ይዩት እስቲ። የዘብዴዎስ ሚስት የዘብዴዎስ ልጆች ሁለት ልጆችን ይዛ መጣችና ወደ ኢየሱስ ማለት ነው ምን አለች? አንዱን ልጄን በቀኝ አንዱን ልጄን ደግሞ በግራ ጀነት አኑርልኝ አስገባልኝ ብላ አለች። ጠየቀችኝ ጥያቄ ማለት ነው። ኢየሱስ ምን አለ? እናንተ ሞኞች፣ የምትለምኑትን የማታውቁ ሰዎች ሆይ ጀነት እኔ ነኝ እንዴ የምሰጠው? ጀነት እኔ አልሰጥም። ጀነት የሚሰጠው አንድ አምላክ ብቻ ነው። እንደዚህ ያለ በግልጥ እየነገራቸው ኢየሱስ ጌታ ከሆነ ፈጣሪ ከሆነ ጀነት ለምንድን ነው የማያስገባው? እኔ ጀነት ማስገባት አልችልም እያለ አንተ ሆነ ጀነት የምታስገባን ብላችሁ ትጠብራላችሁ እንዴ? ተመለሱ እሺ፣ እንደ ወንድሞቻችሁ እንደ እህቶቻችሁ ማለት ነው።
አሁን ዓለም ጉድ እያየ ነው። አልহামዱሊላህ ብዙዎቹ እየተመለሱ ነው። በሰልፍ ነው በሰልፍ እና ተሳዳቢው ሲሳደም የሚያሰልመው እያሰለመን ጋሼ ጥሩ ነው መጽሐፍ ቅዱስ ማንበቦት፣ ነገር ግን ተሳሳቱ። እርሶ አንብበው እርሶ በፈለጉት መንገድ በፈለጉት አቅጣጫ በሚረዱት ልክና መጠን መጽሐፍ ቅዱስ አይፈታም፣ አይተረጎምም። እዚህ ጋር ነው ትልቅ ስህተት የተሳሳቱት። ለማንኛውም የቃሉ ፍቺ ትርጓሜው ምን ለማለት እንደፈለገ የዚህ መጽሐፍ ቅዱስን ክፍል መመልከት ያስፈልጋል ማለት ነው። እንግዲህ በማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ ስለ ዘብዴዎስ ልጆች እናት ልመና እናገኛለን። እነዚህን ሁለቱን ልጆቹን አንዱን በቀኝ አንዱን በግራ በመንግስት እንዲቀመጡ እዘዝ በማለት በማቴዎስ 20 ላይ ተጽፎ እናገኛለን። እንግዲህ ቅዱስ ማቴዎስ ጥያቄውን ያቀረበችው የዘብዴዎስ ልጆች እናት ማርያም በዋፍሊያ ልጆቿን አንዱን በቀኝ አንዱን በግራ እንግስልኝ አለች ይላል። በማርቆስ 10:35 ላይ ደግሞ ጥያቄውን ያቀረቡት ያዕቆብና ዮሐንስ እንደሆኑም ተጽፎ እናገኛለን። ማርቆስ ጥያቄውን ያቀረቡት ያዕቆብና ዮሐንስ ስለነበሩ እነርሱ እንደጠየቁት አድርጎ ተናገረ እንጂ ልመናውን ያቀረበችው እናታቸው ናት። እርሷ ከጠየቀች በኋላ ጌታችን ከዚያው አብሯት ነበርና ሁለቱን ልጆቿን እናንተ ደግሞ እኔ የመጠጣውን ጽዋ ልትጠጡ ትችላላችሁ ሲል በመጠየቁ ይታወቃል። ጌታን የጠየቀቻቸው እናታቸው ብትሆን ጠይቂልኝ ብለው የላኳት ግን ያዕቆብና ዮሐንስ መሆናቸውን እዚህ ጋር መገንዘብ ያስፈልጋል ማለት ነው። በዚህ ምን አለ ጌታ? የምትለምኑትን አታውቁም። እኔ ልጠጣው ያለውን ጽዋ ልትጠጡ፣ እኔ ልጠመቀው ያለውን ጥምቀት ልትጠመቁ ትችላላችሁ አላቸው። ጽዋ ጥምቀት ያለው ሞቱን ነው። መንጽ እንደሆነም ደግሞ ሞቱን መንጽ ነውና እነርሱም ለጌታ የሚያደርሰው ሞትን ሞት ሕይወትን ሕይወት አደርጋለሁ ማለት ልማድ ነውና እንችላለን አሉት። እርሱም ምን አላቸው? ጽዋዬንስ መጠጣት ትችላላችሁ፣ በቀኝና በግራ መቀመጥ ግን ከአባቴ ዘንድ ለተዘጋጀላቸው ነው ሲል ነግሯቸዋል። ይህ ማለት የማይቻለ ሆኖ አይደለም፣ የምሰጥ እኔ አይደለሁም ብሎ መመለሱ ቀድሞ ምን አድርጓል? ከሌሎቹ ሐዋርያት ጋር እንደምሰጣችሁ ብነግራችሁ ስላላመናችሁ ይልቁንም ለብቻችሁ ማግኘት ስለፈለጋችሁ ይህን የሚሰጣችሁ የራሳችሁ እምነት ምግባር ነው። በእኔ በኩል ከሌሎቹ ምን ሐዋርያት ጋር ተሰጥቷቸዋል። የቀረው የራሳችሁ እምነትና ምግባር ማስተካከልና ለበለጠ ክብር መብቃት ነው እንጂ በተለየ ሁኔታ አታገኙም ሲላቸው ነው። ይህ መልስ እነዚህን ሁለቱን ብቻ ሳይሆን ሌሎቹንም 10ን ሐዋርያት በእነዚህ ላይ ከማጉረምረምና ወደ እርስ በርስ ጥላቻ እንዳይገቡ አድኗቸዋል። እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ልትፈርዱ በ12ቱ ዙፋን ትቀመጣላችሁ ተብሎ በማቴዎስ 19:28 ላይ ተጽፎ እናገኛለን። ስለዚህ ጌታችን ኢየሱስ ክርስቶስ የመጣው ተሰቅሎ ለመሞት እንጂ ለመንገስ እንዳይደለ ነግሯቸዋል። ይህንንም ባለማስተዋላቸው ነው የምትለምኑትን አታቁም አላቸው። ምክንያቱም መሾምን ሳይሆን መሞትን እየለመኑ ነበር እነዚህ ሰዎች። ሹመትማ ሁሉም ይፈልጉታል አይደል? ያዕቆብና ዮሐንስ በዝምድና ነው ማንም እንደማይቀድማቸው ስለሚያውቁ በዝምድና ሹመትን ፈለጉ። ነገር ግን 10ሩ ደግሞ እኛስ የሚል ስሜት ነበራቸው በውስጣቸው። እኛስ አንሾምም ወይ? ስለዚህ ጌታ ይህንን ስሜት ለማጥፋት በዓለም ያለውን ስርዓት በማነጻጸር አስረዳቸው ማለት ነው። አሕዛብ አለቆች እንዲገዙላቸው ታላላቆችም በላያቸው እንዲሰለጥኑ ታውቃላችሁ አላቸው። የእነርሱ መጠራት ዓላማው እስከ ሞት ድረስ የሚዘልቅ ነው እንጂ ታናናሾችን ለመግዛት አይደለም። ፍጹም ተቃራኒ መሆኑን አስረዳቸው። ማንም ከናንተ ታላቅ ሊሆን የሚወድ የናንተ አገልጋይ ይሁን፣ ከናንተ ማንም ፊተኛ ሊሆን የሚወድ የናንተ ባሪያ ይሁን አላቸው። በዚህ ምክንያት ያዕቆብና ዮሐንስ ተሹመን የነርሱ አገልጋይ የምንሆን ከሆነ ሹመቱ ምን ያደርግልናል? 10ሩ ደግሞ ተሹሞ የኛ አገልጋይ የሚሆኑ ከሆነ ቢሾሙ ምን ይጎዳናል ብለዋል። ጌታም በዚህ መልኩ ስላስረዳቸው ከሁሉም ምን ጠፋላቸው? ፍቅረ ሲመት ከውስጣቸው ጠፍቷል ማለት ነው። ስለዚህ ይሄ በማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ የተገለጸው በዚህ መልክ ነው እንጂ የሚፈታው እርሶ ባሉት ቃል አይፈታም። ቤተክርስቲያን በዘልማድ ምትፈታ አይደለችም። ወይም ደግሞ መጽሐፍ ቅዱስን አንብበን እንደመጣለን የምንፈታ የምንተረጉም ሰዎች አይደለንም። መረዳት መገንዘብ
ያስፈልጋል ማለት ነው። በደንብ እንግዲህ እንደተከታተላችሁት ነው ማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ ያለውን የዘብዴዎስ ልጆች እናት ጌታን አንዱን በቀኝ አንዱን በግራ አንገስልኝ ልጆቼን ብላ የጠየቀችውን ነው። ክርስቶስ ደግሞ ማንገስ እንደማይችል ወይም ደግሞ መንግስተ ሰማያትን አልሰጥም እንዳለ ተደርጎ ነው የተረጎሙት። ባይዘው አንገስልኝ ያለችው እሷ በምድራዊ ስልጣን አይታ ነው። በመንበር በነገስክ ጊዜ በግራና በቀኝ አንግስልኝ ያለችው ጊዜያዊ ስጋዊ ንግስና በማየት ነው እና በሰፊው ያው አይታችሁታል ቪዲዮውን እኔ ሆነኝ የሰራሁት በሰፊው ምላሽ ተሰጥቷልና ብዙዎች ጥያቄ እየጠየቁ ነው እየተመለሰ ነው። ግን ባይዛው ማንበባቸውንም ወደዋለሁ። እንዲህ መጽሐፍን በየጊዜው ማንበባቸው ጥሩ ነው። እግዚአብሔር አንድ ቀን ይገልጥላቸውና ወደ ቤቱ ሊመለሱ ይችላሉ። እንግዲህ ለዛሬ ያስኩላችሁ መራግብር ይህን ይመስላል። በሌሎች አስተማሪ መራግብሮች እስከነገናኝ ድረስ ላይክ እና ሼር ሰብስክራይብ እያደረጋችሁ ቸር ሰንብቱልኝ።